ሰላም ውድ የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ እጅግ ደህና ነኝ። ሁላችሁም በያላችሁበት ሰላም ሁኑ። ሰላማችሁ ይብዛ፣ በረካው ይድረሳችሁ። ሁላችሁም ካላችሁበት ችግር ተላቀቁ። ከገጠማችሁ የህይወት ፈተና ያላቃችሁ፣ በረካው ወደ እናንተ ይምጣ፣ ሲሳይ ወደ ቤታችሁ ይግባ እያልኩኝ እንግዲህ ተመልሻለሁ። ውድ የቻናሌ ቤተሰቦች ለረጅም ጊዜ ጠፍቼ ነበረ እንደሚታወቀው። አሁን እንግዲህ ተመልሻለሁኝ ለማለትም ያክል ነው ዛሬ ይህንን ቪዲዮ ይዤላችሁ የመጣሁት። ውድ ቤተሰቦቼ እንግዲህ እስካሁን በቆየሁባቸው ጊዜያቶች ውስጥ አንዳንድ የሚያስፈልጉ መፍትሄዎችን ለእናንተ ይጠቅማሉ ብዬ የማስባቸውን አንዳንድ መፍትሄዎችን እያሰናዳው ቆይቻለሁኝና ከዚህ በኋላ ደግሞ በተከታታይነት እያከታተልኩ ይጠቅማሉ ብዬ የማስባቸውን መፍትሄዎች ማድረግ የምትችሏቸውን እናንተ በየቤታችሁ ይዤላችሁ መጥቻለሁኝ። እንግዲህ ቤተሰብ የነበራችሁም ያው ይህንን ቪዲዮ ላይክ እያደረጋችሁ አዲስም ሰዎች ደግሞ የምትቀላቀሉ ከሆነ ቤተሰብ ሁኑ እያልኩኝ ሀሳብ አስተያየታችሁንም እየጻፋችሁ ከኛው ጋር ቀጥሉ። ከዚህም በኋላ በጣም ብዙ የሚጠቅሙ መፍትሄዎችን እዚህ ላይ እንለቅላችኋለን ማለት ነው። በተለይም ደግሞ ከአይነ ጥላ ጋር በተያያዘ እንግዲህ አሁን ላይ እጅግ በጣም ብዙ ወጣቶች እንዲሁም ትላልቅ ሰዎችም ሴቱም ወንዱም ህፃናቱም በትምህርታቸው እንዳይጎብዙ በአይነ ጥላ ወጣቶችም ሰርተው እንዳያድጉ የዝሙት መንፈስ ገንዘብን ወደ ዝሙት ወስዶ ማባከን ትላልቆችንም በትዳራቸው እንዳይጸኑ በትዳራቸው እንዳይዘልቁ የሚያደርግ የአይነ ጥላ መንፈስ ነው በጣም በዝቶ ያለውና እንግዲህ እኚህን ነገሮች በተመለከተ በተለይም በይበልጥ ትኩረት አድርጌ አይነ ጥላን መላቀቂያ መንገዶች ላይ ነው የምሰራላችሁና እንግዲህ አይነ ጥላ ያለባቸው ሰዎች አገር ውስጥም ብትሆኑ ከሀገር ውጭም ብትወጡ አይነ ጥላው ካለ መቼውንም ህይወታችሁን ለመቀየር ያዳግታችኋልና ብትሰሩም ብትነግዱም አይሳካምና እሱም በተመለከተ ነው እንግዲህ መፍትሄ ይዤላችሁ የቀረብኩት ዛሬ ውድ ቤተሰቦቼ። እንግዲህ ከዚህም በኋላ በምለቅላችሁ ቪዲዮዎች ላይ የእናንተንም ሀሳብ እየጻፋችሁልኝ ስለምን እንደምትፈልጉ እየጻፋችሁልኝ የምቀጥልላችሁ ይሆናል። ለዛሬ ቸር ቆዩኝ ቤተሰቦቼ። በረካ ሁኑ።